የኔ ለማድረግ ስንት ዋጋ የከፈልኩባትን የወደፊቷን የልጆቼን እናትማ አፋፈሽ ብዬ ነው የሚጠብቃት። ወይዬ የኔ ፍቅር ሶሪ መምጣት አልችልም። እነማማ አይመጡም። ጩጮ ደግሞ ብቻውን ነው። ሰው ለሱ ምግብ መስራት አለብኝ። ፕላስ አብሮት የሚያደርሰው የለም። በጣም ሶሪ ውዴ። ባርኮት አትልፈስፈስ። ለችግር ቴንሽን ሳይሆን ሶሉሽን ፍጠር አላልኩም? የምትፈልገውን ለማግኘት ምንም አይነት ዋጋ መክፈል አለብህ። አለቀ። ጩጮውን አገናኘኝ። አቤት ቤቢዬ፣ እንዴት ነህ? አትጩ ፕሊዝ፣ ቀስ ብለህ አውራ። እሺ ቤቢዬ፣ ዛሬ እኔ ጋር ስራ ስላለባት ኬክ፣ በርገር ምንድን ነው የምትፈልገው? እኔ ላምጣልህ። እሺ ጥሬ ነገር ይሁንና ከዳዊትና ከሻኛ አድርግልኝ። ከዛ ጎረድና ገባ ያለ ክትፎ ጨምርበት። ይሻላል። እሺ ለምትፈልገው ነገር ዋጋ ክፈል ባርኮት። እንዴ እዚህ ምን ትሰራለህ ውዴ? ለምፈልገው ነገር ዋጋ እየከፈልኩ ነዋ ቤቢ። ያው ለጥሬ ለክትፎ ለጎረድ የሚሆን ቆንጆ ስጋ አምጥቼልሃለሁ። በቃ እንሂድ ማሪ። እሷ ከሄደች ማን ይሰራልኛል? ሼፍ አምጥቼልሃለሁ። እሺ ማን አብሯቸው ያድራል ታዲያ? ያው ጥበቃ አምጥቻለሁ። በቃ የምትፈልገውን ነገር ለማግኘት ምንም ነገር ታደርጋለህ ማለት ነው? አዎ፣ ግን ብዙ ጊዜ ሰዎች የምንፈልገውን ነገር በምኞት ብቻ ማግኘት እንፈልጋለን። ሁሉም ነገር ግን የተቀመጠለት ዋጋ አለው። ያንን ዋጋ የሚከፍል ሰው ብቻ የፈለገውን ያገኛል። ያለ ዋጋ የሚገኝ ነገር ምኞት ብቻ ነው። አይደለም ይቅርና የማፈቅራትን ሴት ዳቦ እንኳን የምናገኘው የዳቦውን ዋጋ 10 ብሩን መክፈል ስንችል ብቻ ነው። አንተም እኮ ዳቦ ለማግኘት ነው ዋጋ የከፈልከው። እኔ እንኳን የወደፊት ጎጆ ለመቀለስ ነው። ከአነሳሽው አይቀር ግን ዋጋ የከፈልኩበትን ፍሬ የለብላ እንተኛ።